የጸጋን ስጦታ ያልተቀበለ አማኝ የለም። እያንዳንዱ አማኝ ሕይወት ውስጥ የተሰጠ የጸጋ ስጦታ አለ። እያንዳንዱ አማኝ የሆነ ሰው በሙሉ የጸጋ ስጦታን ተቀብሏል። ስጦታው እንዳለበት ማወቅ አንድ ነገር ነው፣ አለማወቅ ሌላ ነገር ነው። ነገር ግን አንድ ማወቅ ያለባችሁ ነገር፣ አንድ መረዳት ያለባችሁ ነገር፣ ሰማይና ምድርን የፈጠረ ሰውን የፈጠረ አምላክ 9 ስጦታ ብቻ ነው ያለው። ለሰው ልጅ የሚሰጠው ስጦታ 9 ብቻ ነው ያለው ብሎ አንድ ሰው ከነገራችሁ ትልቅ ውሸት እየነገራችሁ ነው። መንፈስ ቅዱስ 9 ስጦታ ብቻ ነው ያለው ማለት ከነዚህ 9ኞቹ ውጭ ምንም ነገር የለውም ማለት ነው በተዘዋዋሪ። የተቀበለው መጠኑ ሊለያይ ይችላል። የተቀበለው መጠኑ ብቻ ሳይሆን አይነቱ ሊለያይ ይችላል። ግን እያንዳንዳችን ተቀብለናል። ምህረት ማድረግ የጸጋ ስጦታ ከሆነ ይሄንን ምህረት የማድረግ የሚባለውን ስጦታ የተሰጣችሁት ሌላው እንድታገለግሉበት ነው። ያ ማለት እንድትምሩ ነው። የገዥነት ስጦታ የሚሰጣችሁ ሌላው እንድትገዙ ነው። የመስጠት ስጦታ የሚሰጣችሁ እናንተ ባለጸጋ እንድትሆኑ አይደለም፣ ለሌላው እንድትሰጡ ነው። አንዳንዶቻችሁ ማገልገል ያልጀመራችሁት በሰጣችሁ ጸጋ ሌላውን ማገልገል ያልጀመራችሁት ስላልተቀበላችሁ አይደለም፣ እንደተሰጣችሁ ስላላወቃችሁ። አብዛኛው ሰው የጸጋ ስጦታ ተቀብሎ ረስቶታል። ስለረሳችሁት ምን እንደተቀበላችሁ አታውቁም። ስለረሳችሁት ምን እናንተ ውስጥ እንዳለ ከእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እንከፍታለን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ስለ ጸጋ ስጦታዎች ነው የምንማማረው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እንደዚህ ይላል፣ ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎቹ እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው እርስ በርሳችሁ አገልግሉ፣ ወይም እርስ በርሳችሁ አንዳችሁ ሌላችሁን አገልግሉ ይላል የእንግሊዝኛው ኬጂቢ ትርጉም ማለትና አሁንም ደግሜ ላንብብላችሁ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ፣ ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ ይላል። ክብር ለኢየሱስ ይሁን። ስለ ጸጋ ስጦታ ሳስተምር ከስጦታዎቹን በደንብ እና ስጦታዎችን እንዴት መጠቀም እንዳለባችሁ፣ ስጦታዎችን እንዴት ህይወታችሁ ላይ ማንቀሳቀስ እንዳለባችሁና ስጦታው እናንተ ውስጥ ያለውን ስጦታ ምን አይነት ስጦታ እንደሆነ ለማወቅ ከማስተማሪ በፊት አንድ እንድትረዱት እንፈልገው ነገር አለ። አሁን ያነበብነው የእግዚአብሔር ቃል ውስጥ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ ይላል። ምን ማለት ነው? የጸጋን ስጦታ ያልተቀበለ አማኝ የለም። እያንዳንዱ አማኝ ህይወት ውስጥ የተሰጠ የጸጋ ስጦታ አለ። እያንዳንዳችሁ አሁን ያነበብነው ቃል ላይ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ ነው የሚለው። ያማል እያንዳንዱ አማኝ የሆነ ሰው በሙሉ የጸጋ ስጦታን ተቀብሏል። የመንፈስ ቅዱስ ስጦታን ተቀብሏል። የመንፈስ ቅዱስ ስጦታን ተቀብሏል። ክብር ለኢየሱስ ይሁን። የመንፈስ ቅዱስ ስጦታን ያልተቀበለ አማኝ የለም። አሁን ስጦታው እንዳለበት ማወቅ አንድ ነገር ነው፣ አለማወቅ ሌላ ነገር ነው። ነገር ግን አንድ ማወቅ ያለባችሁ ነገር፣ አንድ መረዳት ያለባችሁ ነገር፣ ስለ ጸጋ ስጦታ በጣም በጥልቀት ከማውራት በፊት አንድ ማወቅና መረዳት ያለባችሁ ነገር፣ ጥልቅ ሚስጥር ምንድነው? እናንተ ውስጥ እናንተ የተቀበላችሁት ለእናንተ የተሰጠ የጸጋ ስጦታ አለ። ለእናንተ የተሰጠ የጸጋ ስጦታ አለ። ያንን የጸጋን ስጦታ እንዴት እንደተቀበላችሁት መቼ እንደተቀበላችሁት ከጥቂት ደቂቃዎች በኋላ ከእግዚአብሔር ቃል አስተምራለሁ። ነገር ግን አንድ በጥልቀት ማወቅ ያለባችሁ ቁልፍ ነገር ምንድነው ካላችሁኝ፣ እያንዳንዳችሁ በቀን 10 ሰዓት መጸለይ የምትችሉም በቀን 10 ደቂቃ መጸለይ የሚከበዳችሁ አማኝ የሆናችሁ በሙሉ በክርስትናችሁ ብርቱ የሆናችሁ በክርስትናችሁ ድካም ውስጥ ያላችሁ በክርስትናችሁ ድካም ውስጥ ያላችሁ ጌታን ከተቀበላችሁ ሳምንት ይሆናችሁ ጌታን ከተቀበላችሁ 60 ዓመት የሚሆናችሁ ሁላችሁም ጌታን ከተቀበላችሁበት ሰዓት ጀምሮ የተቀበላችሁት ስጦታ አለ። ያን ስጦታ ለእያንዳንዳችን የተሰጠው ስጦታው የሌለው ሰው የለም። አሁን ብዙ ጊዜ ሰዎች ኮንፊውዝድ የሚሆኑት ምን ላይ እንደሆነ ልንገራችሁ። ስለ ስጦታዎች ሲወራ ስጦታዎችን ያልተቀበሉ መስሎ እንዲሰማችሁ ከሚያደርገው ነገር መካከል የመንፈስ ቅዱስ ስጦታዎችን ወይም የመንፈስ ቅዱስን ስጦታዎች
በዘጠኝ ስጦታዎች ብቻ ብዙ አስተማሪዎች ስለገደቡት ሰዎች ዘጠኝ ስጦታዎች መካከል አንዱም ላይፋቸው ላይ ስላልተገለጠ የጸጋ ስጦታ የተቀበሉ አይመስላቸውም። የጸጋ ስጦታን የተቀበሉ አይመስላቸውም። አንድ መረዳት ያለባችሁ ቢግ ነገር ወይም ትልቅ ነገር ምን እንደሆነ ልንገራችሁ። አንድ ማወቅ ያለባችሁ ቁልፍና ትልቅ ነገር፣ አንድ ሰው የመንፈስ ቅዱስ ስጦታዎች 9 ነው ካላችሁ ይዋሻችሁ ነው። ምን ማለት ነው? ሰማይና ምድርን የፈጠረ ሰውን የፈጠረ አምላክ 9 ስጦታ ብቻ ነው ያለው፣ ለሰው ልጅ የሚሰጠው ስጦታ 9 ብቻ ነው ያለው ብሎ አንድ ሰው ከነገራችሁ ትልቅ ውሸት እየነገራችሁ ነው። ያ ማለት መንፈስ ቅዱስ 9 ስጦታ ብቻ ነው ያለው ማለት ከነዚህ 9ኞቹ ውጭ ምንም ነገር የለውም ማለት ነው። በተዘዋዋሪ ለናንተ ሊሰጣችሁ የሚችለው ከ9 ውጭ ሌላ ነገር የለውም ማለት ነው። መንፈስ ቅዱስ 9 ስጦታዎች ብቻ የሉትም። መረዳት ያለባችሁ ምሳሌ ከመጽሐፍ ቅዱስ አንድ ቦታ ላሳያችሁ። ሮሜ 12 ከቁጥር 6 እስከ 8 ሮሜ 12 ከቁጥር 6 እስከ 8 እንደዚህ ይላል። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። አሁን የተሰጠን ጸጋ አለ፣ ልዩ ልዩ ስጦታ አለን በዛ ጸጋ ውስጥ። እሺ ትንቢት ቢሆን አሁን ከተሰጠን ስጦታዎች መካከል የተናገረው ትንቢት ቢሆን እንደ እምነታችን መጠን ትንቢትን እናገር። እሺ የመጀመሪያው የተሰጠን ስጦታ ምን ሊሆን ይችላል አለ? ትንቢት። ከዛስ ሁለተኛ አገልግሎት ቢሆን በአገልግሎታችን ንትገ ምን ማለት መሰላችሁ? አገልግሎት ቢሆን ሚኒስትሪ ቢሆን ምናልባት ያ ሚኒስትሪ ውሃ መቅዳት ሊሆን ይችላል። ያ ሚኒስትሪ ውሃ መቅዳት ሊሆን ይችላል። ያ ሚኒስትሪ የቤተ ክርስቲያን ጥበቃ መሆን ሊሆን ይችላል። አገልግሎት ቢሆን ሁለተኛ ስጦታው ምንድነው አለ? አገልግሎት ነው አለ፣ ሚኒስትሪ ነው። እሺ ሶስተኛ የሚያስተምርም ቢሆን አሁን ትምህርት አለ ያላችሁ ነው ስጦታው በማስተማሩ ይትጋ። እሺ አራተኛ የሚመክርም ቢሆን ያ ማለት ምክርም ስጦታ ነው። ምክር እናንተ ውስጥ ካለ ስጦታ ነው ያለ ራሱ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። በደንብ ስሙ። የሚሰጥ መስጠት እሱ ለራሱ የጸጋ ስጦታ ነው። መስጠት የሚሰጡ ሰዎችን ካያችኋቸው ያንን ስጦታ ስለተቀበሉ ነው የሚሰጡት። መስጠት ስጦታ ነው። ከዛ የሚገዛ በትጋት ይግዛ። በደንብ ስሙ። መሪነት ስጦታ ነው። አንድ ሰው ፕራይም ሚኒስተር ሲሆን ስታዩ፣ አንድ ሰው ፕሬዝዳንት ሲሆን ስታዩ፣ አንድ ሰው የቀበሌ ሊቀመንበር ሲሆን ስታዩ፣ አንድ ሰው የክፍለ ከተማ መሪ ሲሆን ስታዩ፣ አንድ ሰው የስራ ቦታው መሪ ሲሆን ስታዩ፣ መግዛት ስጦታ ነው። ተሰጥቷችሁ ነው የምትገዙ። የሚገዛ በትጋት ይዛ መግዛት ስጦታ ነው። ከዛስ የሚምር በደስታ ይማር። ምህረት ማድረግ ስጦታ ነው። ክብር ለኢየሱስ ይሁን። አሁን በደንብ እንድትረዱት የምፈልገው ነገር ጳውሎስ 9 የመንፈስ ቅዱስ ስጦታዎችን ጠቅሶልናል ቆሮንቶስ ቤተክርስቲያን ላይ ለቆሮንቶስ በጻፈው ደብዳቤ ላይ። ያ ማለት ግን 9 ብቻ ናቸው ደግሞ አላለንም። ሮሜ ላይ መጥቶ ደግሞ መምከር ስጦታ ነው ብሏል። መማር ስጦታ ነው ብሏል። መስጠት ስጦታ ነው። መግዛት፣ መሪ መሆን፣ ገዢ መሆን ስጦታ ነው ብሏል ጳውሎስ። ምህረት ማድረግ ለራሱ ስጦታ ነው። ያ ማለት ስጦታው 9 አይደለም፣ 10 አይደለም፣ 15 አይደለም። ይሄንን ከተረዳችሁኝ እናንተ ውስጥ ያለውን ስጦታ እንዴት እንደምናወጣው እና እናንተ ውስጥ ያለውን ስጦታ እንዴት እንደምታውቁት ክብር ለኢየሱስ ይሁን በደንብ አስተምራለሁ። የመንፈስ ቅዱስ ስጦታ ብለን እናንተ ተቀበላችሁት ብዬ የማወራችሁ ስጦታዎች፣ እናንተ ተቀበላችኋቸው ብዬ የምነግራችሁ ስጦታዎች በ9 ብቻ የተገደቡ አይደሉም። መንፈስ ቅዱስ ላማኞች የሚሰጠውና የሰጠው ብዙ ስጦታ አለ። ለእያንዳንዳችን እንደተሰጠን ስጦታ መጠን ያለው ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እንደግም ይላምብላችሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን። ያ ማለት የተቀበለው መጠኑ ሊለያይ ይችላል። የተቀበለው መጠኑ ብቻ ሳይሆን አይነቱ ሊለያይ ይችላል። ግን እያንዳንዳችን ተቀብለናል።
እያንዳንዳችን ተቀብለናል። ከዛስ እንደተቀበላችሁት መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። የማለት ይሄንን ስጦታ የተቀበላችሁት እንድታገለግሉበት ነው። የማለት ምህረት ማድረግ የጸጋ ስጦታ ከሆነ ይሄንን ምህረት የማድረግ የሚባለውን ስጦታ የተሰጣችሁት ሌላው እንድታገለግሉበት ነው። የማለት እንድትምሩ ነው። የገዥነት ስጦታ የሚሰጣችሁ ሌላው እንድትገዙ ነው። የመስጠት ስጦታ የሚሰጣችሁ እናንተ ባለጸጋ እንድትሆኑ አይደለም፣ ለሌላው እንድትሰጡ ነው። ክብር ለኢየሱስ ይሁን። ለሌላው እንድትሰጡ ነው። የምክር ስጦታ የሚሰጣችሁ ምሳሌ የምክር ስጦታ ያላቸው ሰዎች ከኢየሱስ ስም መካከል አንዱ ወንደርፉል ካውንስለር ነው፣ ድንቅ መካር ነው። ከኢየሱስ ስሞች መካከል አንዱ የምክር ስጦታ ያላቸው ሰዎች ሳምታይምስ ስጦታውን ሲጠቀሙበት የ20 ነቢያቶች ጸሎት፣ የ10 ፓስተሮች ምልጃ ተከታታይ የመጽሐፍ ቅዱስ ትምህርት ሊፈታው ያልቻለውን ጥያቄ በ20 ደቂቃ ምክር ይፈቱታል። አንዳንዶች በምክራቸው ያሳርፏቸዋል። መጽሐፍ ቅዱስ እግዚአብሔር በምክሩ ያሳርፋል ይላል። ያ ማለት ይሄንን ስጦታ የተቀበሉ ሰዎች ወዴት መሄድ እንዳለባችሁ ግራ ገብቷችሁ 20 ዓመቶቻችሁ 30 ዓመቶቻችሁ እንደተበሉ አስባችሁ ኮንፊውዝድ በሆናችሁበት አጋጣሚ ውስጥ ለ10 ደቂቃ አግኝታችኋቸው ላይፋችሁን ባይል ይቀይሩታል። የነሱ የ10 ደቂቃ ምክር ከኔ የ1 ሰዓት ትንቢት ሊበልጥ ይችላል። ያ ስጦታ የተሰጣቸው ግን ለምንድን ነው ካላችሁኝ እንዲያገለግሉበት ነው። ያ ስጦታ የተሰጣቸው ምንም እንዲያረጉበት አይደል፣ እንዲያገለግሉበት ነው። ሳምታይምስ ቤተክርስቲያን ውስጥ እጅግ በጣም አስፈላጊ ከሆኑ ስጦታዎች ብዬ የምጠቅሰው በጣም ከፕሮፌቲክ ከሁሉም ስጦታዎች እኩል ወይም ከነሱ ጋር በሚጠጋጋ መልኩ ያስፈልጋል ብዬ የምጠቅሰው ስጦታ የምክር ስጦታ ነው። አንዳንድ እኮ እንደዚህ ይሄ ስጦታ ያላቸውን ሰዎች የሆነ ከባድ ችግር ሲገጥማችሁ ወደ ሎየር አትሄዱም። እስኪ እንትና ላማክሮ ብላችሁ ወደዛ ሰውዬ የምትሄዱት እመኑኝ፣ ላማክሮ ብላችሁ ስትሄዱ ጭንቀት፣ መረበሽ፣ መወጠር በብዙ አይነት ዲያለማ ውስጥ ሆናችሁ ነው ወደሱ የምትሄዱት። ነገር ግን እሱን ላማክሮ ብላችሁ የምትሄዱበት ሰው ከምክሩ በኋላ ይሄን አሁን ያላችሁበትን ሲቹዌሽን እና አሁን ያላችሁበትን ሙድ የሚለው የአማርኛውን ቃል አላውቅም፣ አሁን ያላችሁበትን ከባቢ ሁኔታ የሱ ምክር እንደሚቀይረው እርግጠኛ ናቸው። ለዛ ነው ልታማክሩት የምትሄዱት። አንዳንዶች እጅግ በጣም አስደናቂ የሆነ የምክር ስጦታ አላቸው። ይመክሯችኋል፣ ምክራቸው ያስደንቃችኋል፣ ምክራቸው ያስመልጧችኋል። አሁን የምትሄዱበትን መንገድ ያዩና ይሄንን መንገድ ከቀጠልከው እዚህ ጋር ነው የምትደርሰው ይላችኋል። ሲተነበያችሁ አታውቅም። ምክራቸው ውስጥ ግን ፕሮፌሲ አለ። የት እንደምትደርስ በዚህ አካሄድ ያውቁታል። በዚህ አካሄድ የት ጋር ፖዝ እንደምታረግ፣ የት ጋር እንደምታቆም፣ የት ጋር እንደምትቀጥል ያውቁታል። ለምን? ይሄ ስጦታ አላቸው። ምናልባት ባደጋችሁበት ማህበረሰብ በጣም የሚከበሩ ሰፈሩ ለምክር የሚፈልጋቸው ሰርተፊኬት የሌላቸው ሰዎች አሉ። ሰፈሩ ለምክር ይፈልጋቸዋል። እሳቸውን አማክሬ ልምጣ ይላል አባታችሁ። አያቶቻችሁ እሳቸውን አማክሬ እሳቸውን አውርቼ ልምጣ ይላቸዋል። በምክራቸው ያሳርፏቸዋል። መጽሐፍ ቅዱስ ምን ይላል? ብዙ ምክር ባለበት ድል አለ ይላል። በምክራቸው የኢዮብን መጽሐፍ ስታነቡት ኢዮብ አንዳንድ ጊዜ ከሚያማርበት መንገድ መካከል ከኢዮብን መጽሐፍ ስታነቡት ኢዮብ ብዙ ጊዜ ሲያማርር ስትሰሙት አንድ የሚናገራት ቃል አለ። በዚህ ጉዳይ የሚመክር ሰው ይኖር ይሆን ይላል። የምክር ኃይል የገባው ሰው ነው። ወደ ትምህርቱ ልመለስ። ሌላ ጊዜ ስለ ምክር ስጦታ በደንብ አስተምራለሁ። ክብር ለኢየሱስ ይሁን። የመንፈስ ቅዱስን ስጦታ ያልተቀበለ ሰው እያንዳንዳችሁ ነው ያለው። ማን? ጴጥሮስ። እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን
አንዳንዶቻችሁ ያ የተቀበላችሁት የጸጋን ስጦታ አሁን የጸጋን እንተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሎ ያለው አሁን ማለት ነው ጸጋ ስጦታ ተሰጥቷችኋል የተሰጣችሁ ደግሞ ሌላው እንድታገለግሉበት ነው አንዳንዶቻችሁ ማገልገል ያልጀመራችሁት በሰጣችሁ ጸጋ ሌላው ማገልገል ያልጀመራችሁት ስላልተቀበላችሁ አይደለም እንደተሰጣችሁ ስላላወቃችሁ ነው እንደተሰጣችሁ ስላላወቃችሁ አትጠቀሙበትም ሌላውን አታገለግሉበትም ምክንያቱም ገና እንዲሰጣችሁ ይጠበቃችሁ ነው የኔ ስጦታ ምንድነው የሚል የጸሎት ርዕስ ላይ ናችሁ ግን ተሰጥቷችኋል በዚህ አጋጣሚ ልንገር ለስጦታ አይጸለይም ጳውሎስ ትንቢት መናገርን በብርቱ ፈልጉ እንጂ የትንቢት ስጦታ እንድትቀበሉ በብርቱ ፈልጉ አላለም ለስጦታ አይጸልይም ስል ማቹር በሆናችሁ ቁጥር ባደጋችሁ ቁጥር ለስጦታ አትጸልዩ ሁለት እጅ አለኝ ሁለት እጅ እግዚአብሔር እንዲሰጠኝ አልጸልይም ኦሬዲ ሰጥቶኛል እያንዳንዳችሁ የጸጋን ስጦታ ተቀበላችኋል ካላችሁ ለተቀበላችሁት ነገር እንዲጸልያላችሁ ኦሬዲ ተቀበላችኋል ኦሬዲ እናንተ ውስጥ አለ እናንተ ያላወቃችሁት እንደተቀበላችሁ ነው አንደኛ ያላወቃችሁት ለምንድነው ከተባለ እንደተቀበላችሁ አላወቃችሁ እንደተቀበላችሁ ስላላወቃችሁ ማገልገል አልጀመራችሁ የተሰጣችሁ ግን ለምንድነው ከተባለ ለአገልግሎት ነው ክብር ለኢየሱስ ይሁን የጸጋው ስጦታ በእናንተ ህይወት ላይ ለምን በኃይል ያልተገለጠበት የመጀመሪያው ምክንያት እንደተቀበላችሁ አለማወቃችሁ ነው ክብር ለኢየሱስ ይሁን እንደተቀበላችሁ አለማወቃችሁ ነው አንደኛ ጢሞቴዎስ ሁለተኛው ምክንያት ደግሞ ነግራችሁ የመጀመሪያው እንደተቀበላችሁ አለማወቃችሁ ነው ሁለተኛ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ሁለተኛ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ላይ ያለውን የጸጋ ስጦታ ቸል አትበል ሁለተኛ ከተቀበላችሁ በኋላ ቸል ብላችሁታል ጳውሎስ ለጢሞቴዎስ የነገረው ነገር አንድ ነው የተቀበልከው ስጦታ አለ ነገር ግን ምን አትበል ቸል አትበል ማለት ኦሬዲ ቸል ብለህዋል ተቀብለሃል ግን እንዳትጠቀምበት ቸል ብለሃል ተቀብለሃል እንዳትጠቀምበት ግን ቸል ብለዋል ተቀብለዋል እንዳትጠቀምበት ቸል ብለዋል ቸል ማለት ምን ማለት እንደሆነ ልንገራችሁ ቸል ብለሃል ማለት ቸል ማለት neglect አድርጎ neglect not the gift that is in thee ነው የሚለው neglect ማድረግ ምን ማለት ነው ቸል ማለት ወይም neglect ማድረግ ክብር ለኢየሱስ ይሁን ቸል ማድረግ ማለት ምን ማለት እንደሆነ ልንገራችሁ ቸል ማለት ቤታችሁ ውስጥ ቲቪ አለ ቲቪ ተቀምጧል አንድ ቀን አይታችሁት አታውቁም እና ድንገት ሜትሮሎጂ በዛሬ ቀን እናንተ ሰፈር አካባቢ ኃይለኛ በረዶና ኃይለኛ አውሎ ንፋስ እንደሚነሳ ተናገረ ደን ጉዳቱ አደረገ ጉዳቱ ተፈጠረ አደጋው ተፈጠረ የእናንተን ቤት ጎርፍ ወሰደው ወይ ንፋስ ወሰደው ንፋስ ሲወስደው ምንም ማሳበብ የላችሁ ለምን ቲቪ ቤታችሁ አለ እናንተ ያደረጋችሁት ምንድነው ቲቪውን እንዳትጠቀሙበት ቸልን ያላችሁት መጠቀም ትችላላችሁ ሪሞት አንስታችሁ ሶኬት ሰክታችሁ መጠቀም ትችላላችሁ እንዳትጠቀሙበት ግን ቸል ብላችሁታል እንዳትጠቀሙበት ቸል በማለታችሁ ሌላውን አልጠቀማችሁም ራሳችሁን አልጠቀማችሁም ቸል በማለታችሁ ደግሞ የሚመጣው የእያንዳንዱ ችግር ተካፋይ ሆናችኋል ቸል ነው ያላችሁ ቲቪው አለ የለም እንዳትሉ ቲቪው አለ አልተነገረም እንዳይባል ተነግሯል እናንተ ግን ቲቪውን ለመክፈት የሚሆን እንትን የላችሁ ክብር ለኢየሱስ ይሁን ከጥቂት ደቂቃ በኋላ ቸል መባል የምትለዋን በደንብ አብራራላችኋለሁ ክብር ለኢየሱስ ይሁን ሶስተኛ የሰጣችሁን ስጦታ እንዳታገለግሉበት ወይ እንዳትጠቀሙበት ከሚያደርግባችሁ ነገር ሶስተኛው ክብር ለኢየሱስ ይሁን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 እንደዚህ ይላል
ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ላይ ያለውን የእግዚአብሔርን ስጦታ እንድታነሳሳ ምን አለሃለሁ አሳስብሃለሁ። እጆቼን በመጫኔ ባንተ ላይ ያለውን የእግዚአብሔርን ስጦታ ምን እንድታነሳሳ አሳስብሃለሁ። አሁን ሁለት ነገር ያዙ። እንድታነሳሳ የመጀመሪያው ነገር፣ ሁለተኛስ የመጀመሪያው እንድታነሳሳ፣ ሁለተኛውስ አሳስብሃለሁ የሚለውን የእንግሊዘኛውን ቃል ሪሜምበራንስ ከሚለው የእንግሊዘኛው ቃል ምን የተባለ ነው? የተወሰደ ነው። አሳስብሃለሁ ወይም ሪሜምበራንስ አስደርግሃለሁ ወይም እንድታስታውስ አደርግሃለሁ ነው ጳውሎስ የሚለው። የእግዚአብሔርን ስጦታ እንድታስታውስና እንድታነሳሳ ምን እልሃለሁ አደርግሃለሁ። አሁን እዚህ ውስጥ አንድ እንዲገባችሁ የምፈልገው ነገር አለ። አብዛኛው አማኝ ጳውሎስ አሳስብሃለሁ የሚለው ቃል አስታውስሃለሁ ነው ሪሜምበራንስ ከሚለው እንግሊዘኛ ቃል የወሰደው። አብዛኛው ሰው የጸጋ ስጦታ ተቀብሎ ረስቶታል። ለዛ ነው አስታውስሃለሁ አለው። እስኪ አንድ ነገር ልንገራችሁ። የዛሬ 10 ዓመትና 15 ዓመት አንድ ነብይ መጥቶ ትንቢት ሲነግራችሁ የነገራችሁን ትንቢት ታስታውሱታላችሁ? አታስታውሱትም። በፍጹም አታስታውሱትም። ስለረሳችሁት ምን እንደተቀበላችሁ አታውቁም። ስለረሳችሁት ምን እናንተ ውስጥ እንዳለ አታውቁም። ስለረሳችሁት ኦሬዲ ረስታችሁታል። ጳውሎስ የነገረው ነገር ምንድን ነው? እንድታስታውሰው አደርግሃለሁ። አስታውስ። አይ ቲንክ ሶስተኛ ላይ ነን አይደል? ሶስተኛ እናንተ ውስጥ ያለውን የጸጋ ስጦታ እንዳታውቁትና እንዳትጠቀሙበት የሚያረጋችሁ ምክንያት ምንድነው ከተባለ መርሳት ነው። እጅ የተጫነባችሁን ነብይና የተነበያችሁን ትንቢት ረስታችሁታል። እግዚአብሔር በህልም የነገራችሁን እናንተ ውስጥ ያለውን ስጦታ በህልም ገልጦላችሁ ረስታችሁታል። ጳውሎስ እንድታስታውሱ አደርጋል። የእናንተ ትልቁ ጠላት ምንድነው ከተባለ ይሄን የጸጋ ስጦታ እናንተ ውስጥ ያለው እንዳታውቁት እንዳትገልጡት ያደረገው ትልቁ ጠላታችሁ መርሳት ነው። ረስተህዋል። ስለረሳው ሪሜምበር እንድታረግ አደርግሃለሁ፣ ሪማይንድ አደርግሃለሁ። አንተ ግን ረስተህዋል። ተቀብሎታል፣ እንዳለበት ያውቃል፣ ግን ረስቶታል። ለዛን ሳምታይምስ ምሳሌ ጉባኤ ውስጥ አንዳንድ ሰዎችን እጅ በመጨነበት ሰዓት የትንቢት ጸጋ አካፈልኩላለሁ በመልበት ታይም ላይ ኦሬዲ ጸጋውን ተከፍሏል፣ ግን ረስተውታል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።